መጀመሪያ ኪዳነ ምሕረት ምንድነው? እንደ ኪዳነ ምሕረት አምላክ ነች። ታላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው የእናታችሁ ነው ከናንተ በላይ እድሜ ያሉ መምከር የሚወዱ I don't give a single fuck። መንግስት በዚህ ጉዳይ ላይ ለምን እንዲህ ይላል? እንደዚህ አይነት ከመርዝ ጋር የተቀላቀለ ንግግር እየተወራ ለምን ዝም አላለም ነው መንግስት? ለምን እዩ ጩፋን አሰሩት? እዩ ጩፋን አሰሩት እየፈራው ነው። ይህቺ ነፍስ ምንም እንኳን በድለህ አሳዝና ብትሆንም ምክንያቱም ከሰው ስተት ከብረት ዝደት አይጠፋምና አንተ መሐሪ ስለሆንክ ማርልህን ነው። የለማ በመጽሐፍ ቅዱስ ላይ ከብረት ዝገት የሚባል ጥቅስ ነው እዚህ ጋር የሚያዋጣው። ኢየሱስ በኢየሱስ ኢየሱስ በኢየሱስ ሆናለር እግር የሚል ቀልድ ማለት የምትቀልዱት ነገር እኮ አለ፣ ብዙ ነገር እኮ አለ። በሱ ለምን አትቀልዱ? ጾታችን ተሰምቷል፣ ጾታችን ተደምጧል ማለት ነው። ምንም እንኳን ይሄ ህገወጥ የሆነ ይሄ ጎረምሳ ይቅርታ ባይጠይቅበትም ጎላና ሟርት ድግምት ይውጣ ብለው ሲናገር ከተናደርክ፣ ስለዚህ ካንተ ጀርባ የሆነ መንፈስ አለ ማለት ነው። ያጋንንት ሆጌ ኪራኖ ማዮ ካሄ ሸታሪ ካባላቻ ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። የዛሬው ይለያል። ላይክ በማድረግ ጀምሩ። አረ ስሙ ይሄንን ጉድ እንኳን አደረሰ። ሰላም ለምን ነው የሚያደርሰው? ለኪዳነ ምሕረት። ኪዳነ ምሕረት ምንድነው? ኪዳነ ምሕረት አደረሰ ማለት ኪዳነ ምሕረት ምንድነው? መጀመሪያ ኪዳነ ምሕረት ምንድነው? እንደ ኪዳነ ምሕረት አምላክ ነች። አየ የማይም ኦርቶዶክስ አዩ የኦርቶዶክስ ምንድን ያልክ? ኪዳነ ምሕረት ምንድን አምላክ ነች ነው? አዳኛችን ነች። አምላክ አዳኝህ አልፋና ኦሜጋ ክርስቲያን ከሆንክ ኦርቶዶክስ የነበረው ያለውና የሚኖረው አልፋና ኦሜጋ ስላሴ ከሚባለው አንደኛው አካል ወልድ የሚባለው ነው የሚያድነው። ደስ የማይል የቃላት እንትኖችም አሉ። ስለሱ ይቀርታ። እውነታው ግን ይሄ ሰውን አድኖ አያውቅም። ከኢየሱስ ውጪ የመዳን መንገድ የለም። እውነታው ግን ይሄ ነው። ይሄንን መሸፈን አይቻልም። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ክብር ለኢየሱስ ይሁን። ስሙ ይሄንን ጉድ ሰበር ዜና ከመሸ ደርሶናል። ጎንደር ላይ በተደረገው የሐሰተኛ ነቢያት ጋጋታና ጫጫታ እንዲሁም ደግሞ ህዝባችን ላይ በተደረገው ቀልድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጎንደር አጥቢያ ይቅርታ ጠይቃል። ቪዲዮውን ተከታተልን እንመለስ። ጎንደር ላይ የተካሄደውን ድርጊት በጎንደር የሚሰራ ድግምት የጨለማ ስራ ውጣ ካለበት ውጣ በጌታ በኢየሱስ ስም። መተት፣ ሟርት፣ የጨለማ አሰራር፣ የበሽታ አሰራር፣ የሟርት ስራ ውጣ ካለበት ቦታ ደብተራ ተወስዶ የተሰራች ይላልና ውጣ በጌታ በኢየሱስ። እንደሰማችሁ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሜን ምዕራብ አጥቢያ ወይም ደግሞ አዘዞ አጥቢያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ይቅርታ ጠይቃለች። መረጃው ከመሸ ነው የደረሰን። እሱን ደግሞ አነብላችኋለሁ፣ ስክሪን ላይ ያሳያችኋለሁ ማለት ነው። እንደዚህ ይላል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድሞችና እህቶች በሙሉ ጉዳዩ ይቅርታም ይመለከታል። የጎንደር ሙሉ ወንጌል አማኞች በህብረት በየዓመቱ መንፈሳዊ ፕሮግራም እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ማለትም ህዳር 26 2018 ዓመተ ምህረት የተደረገው ፕሮግራም ከባለፈው የተለየ እና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠ እና በተለይም የኦርቶዶክስ እምነት ተከታይ ወንድሞችና እህቶችን በእጅጉ ያሳዘነ በመሆኑ ይህን አይነት ስህተት ከዚህ በፊትም አላደረግንም፣ ከዚህ በኋላም አናደርግም። አሁን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። በነገራችን ላይ ስለ ይቅርታው እጅግ በጣም እናመሰግናለን። ድምጻችን ተሰምቷል፣ ጮታችን ተደምጧል ማለት ነው። ምንም እንኳን ይሄ ህገወጥ የሆነ ይሄ ጎረምሳ ይቅርታ ባይጠይቅበትም ግን አጥቢያው ይቅርታ ስለጠየቀ እጅግ እናመሰግናለን። ነገር ግን እዚህ ጋር ወንድማችን ድግምትን፣ ሟርትን፣ ደብተራን፣ ጥንቆላን በኢየሱስ ስም ነበር እያባረረ የነበረው። ይሄንን ለምን አባረርክ ነው ይቅርታ። ድግምትንና ሟርትን ጥንቆላን ከባህላችን ጋር ምን አገናኝ? እሱን ማባረር በኢየሱስ ስም ይውጣ ማለት ከሃይማኖት ጋር ይጋጫል። ይሄ ያስደስታል አይደል? ድግምትንና ጥንቆላን ሟርትን በኢየሱስ ስም ውጣ ማለት አይቻልም ማለት ላንተ ያስደስታል። አንድ ላይ ይቀመጡ ከኛ ጋር እነዚህ በሙሉ ሰበርና አስደሳች ዜና ድምጽ የተሰማው በዚህ ጉዳይ ነው። ከሟርትና ከድግምት ከጥንቆላ ጋር አንድ ላይ መኖር ለአንተ ያስደስቶ። ይሄ ለምን ተባሮ ወጣ ነው? ተመልሶ ይግባ።
በኢየሱስ ስም ከእንደዚህ አይነት ከጨለማ አሰራር እግዚአብሔር ነፃ ያውጣችሁ። ወንጌል ተሰብኮ ስለ ኢየሱስ ተነግሮ ይቅርታ ተጠየቀ። ይሄ ያስደስታል አንተን። እርግጠኛው የማወራው በዛ ቦታ ላይ ስለ ኢየሱስ ሳይሆን ስለ ሌላ አዳኝም ሕይወትም ፈዋሽም ያልሆነ የሰው ስም ተነስቶ ቢሆን ኖሮ እንደዚህ ያደርግም ነበር። እንቆላና ሟርት ድግምት ይውጣ ብለው ሲናገር ከተናደርክ፣ ስለዚህ ካንተ ጀርባ የሆነ መንፈስ አለ ማለት ነው። ያጋንንት ያው እሱ ጥርጥር የለም። በኢየሱስ ስም እንዲህ የሚነሳ አጋንንት ብቻ ነው፣ ሰው አይደለም። የኢየሱስ ስም ሲጠራ እንዲህ የሚናደድ አጋንንት ብቻ ነው፣ ሰው አይደለም። ኢየሱስን በአደባባይ መስክረን ሕይወት የሆነውን ተናግረን ይቅርታ ጠየቀ። ይሄ አስደስቶ ሰበር ዜና ምናምን በጣም ያሳዝናል። ክብር ለኢየሱስ ይሁን። አሁንም መንገድ ኢየሱስ ነው። እንኳን በጎንደር በዓለም ሁሉ ላይ ይሰበካል። እደግማለሁ፣ ኢየሱስ ይሰበካል። ምንም ማድረግ አይቻልም። ይሄ እኮ ሰው አይደለም እንዲህ የሚያደርገው። ይሄ በሰው ጉልበት የሚሆን አይደለም፣ የሰማይ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ከዚህ ጨለማ ውጣና ወደ ኢየሱስ። ሕይወት እሱ ነው። ምንም ማድረግ አይቻልም። ወደፊት ነው ከኢየሱስ ጋር። ክብር ለኢየሱስ ይሁን። ሰው አይደለም። ታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ I don't give a single fuck. I want to make my money. I want to be fucking famous. I want to be rich and famous. Who the fuck are you to tell me what the fuck to do? I'm done. Be okay. ሲጋ ምታቀም በቃ ይታባች ምታቀበለኝ አትበላቸው እንደዛ ቀይ ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች አዶናይ ሴጋ ይመጣል። አዶናይ ሴጋ የሚላል ታግ በጣም ኤክስትሪምሊ ቫይራል የሆነ እኔ ቪዲዮዎችን ስለቅ ወደዛ ነው የሚለጠፈው። ምን አባቱ እንደሆነ ላይ ኦልራይት ሶ ሉክ አት ዳት $11 ብቻ ነው ያለኝ ባንክ አካውንት ውስጥ። ከዚህ ኤርቢኤንቢ ደግሞ መቼ እንደምወጣ ላሳያችሁ። ከዚህ ያለውበት ቤት ቫይራል ወጥቼ ነበረ which is በረንዳ ልወጣ ነው ብዬ አዎ ብር ቸግሮኝ ምናምን አይደለም። ከዛን አምኛለሁ፣ ገብርኤልን አምኛለሁ፣ ያው ፈጣሪን አምኛለሁ። ከዚህ በፊት በእንደዚህ አይነት ነገር አውርቼ አላውቅም። ሰሞኑንም ግን እየሆነ ያለውን ነገር ካየው በኋላ በጣም ገርሞኝ ነው። እሱ ለምን ታሰረ ለምን ገባ ወይ ምኑ ሰዎችን እያየው ነው ማለት። እንደዚህ አይነት ነገር መናገር ጥሩ ነው ብላችሁ ነው እየደገፋችሁ ያላችሁት? መንግስት በዚህ ጉዳይ ላይ ለምን እንዲህ ይላል? እንደዚህ አይነት ከመርዝ ጋር የተቀላቀለ ንግግር እየተወራ ለምን ዝም አላለም ነው መንግስት? በዚህ ሐሳብ በጣም ተስማምታችኋል ማለት ነው። እዚህ አይነት ክፉ ነገር የሚናገሩ ሰዎች፣ ለትውልድም ለሀገርም እንቅፋት የሆነ ነገር የሚናገሩ ሰዎች ሲታሰሩ እንዴት ነው ለምን ታሰረ የሚባለው? አሁን ይሄ ምን ይባላል? ትውልድ ከዚህ ምንድን ነው የሚቀበለው? በዚህ ነገር ላይ ለእናንተ ጥሩ ነው ብላችሁ የምትወስዱት ነገር ምንድን ነው? ታላላቆችን አለመስማት። ይሄ ጥሩ ነው። የሆነ ቦታ ላይ መንግስት ይተናል። ምንቃወመውንና ማንቃወመውን ለይተን እንወቅ እንጂ በጅምላ የወደድነው ወደናል በቃ ማይራ አለብን አይባልም። ስህተት ከሆነ ስህተት ነው። አንዳንዴ ቆም ብለን እንጂ እንደ ሀገር የሚያጠፋውን ነገርና የሚጠቅመንን ነገር ለይተን እንወቅ። ስሙ አይደለም ምናምንም እዩ ጩፋን አሰሩት። እዩ ጩፋን አሰሩት። እየፈራው ነው የሆነ ነገር ውር እያደረገኝ ነው። ሶሻል ሚዲያ ላይ ምንም በቃ ደስ አላለኝም። የሆነ ነገር ከጀርቤ እየወረረኝ ያለው የሆነ ነገር። ትናንትና የሆነ ቪዲዮ አሳይቼ ነበር። ስግጥግጥ ማለት አለብህ እያለ ነበር እዩ። እኔ አሁን በዚህ ሐሳብ ላይ እንዴት ሆኖ እዩ ጩፋ እንደተስማማ ግራ ገብቶኛል። ሰግጠ ታርጌትን መምታት አለበት በጌታ በኢየሱስ ስም። ምን አይነት ታርጌት ነው የሚመታው? ታላላቆቹን ያለ መስማት፣ ሰግጦ የራስን ዓላማ ብልግና በአደባባይ ላይ መናገር። ይህንን ታርጌት መምታት አለበት። ያሳዝናል። የሆነ ቦታ ተቀያይረናል። ብቻ የሚባለውንና የማይባለውን ለይተን ምናውቅ አይመስልም። ትላልቅ ሰዎች ሆነን ትናንሽ ሐሳብ በጌታ በኢየሱስ ስም ከእንደዚህ አይነት ተራ መንደር ክርስቶስ ያውጣል። የምንለውንና የማንለውን ለይተን እንወቅ እንጂ እንደ እድሜያችን እንሁን እንጂ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው የለንም። ምን ልታደርጉ ነው የመጣችሁት? እኛማ የሜጣ ነው የጓደኛዬን ጓደኛ እናሳብድ ነው። ከዛሬ በኋላ ከመድኃኒት ጋር ከምግብ ጋር ይህን መድኃኒት ከሰጣችሁት ያብዳል። ጌታ በኢየሱስ ስም እናሳብዳለን።
አባቤ አንተ ምንድን ነው? ቤቱ እኮ ጭራሽ በስማ አንተ ጦንቃይ ሃሌሉያ የጌታን ስራ ተመታው። አንተ ጦንቃዩ ራሱ ሳተ እኮ ነው የሚልህ አንተ አለንዳ ጦንቃይ ማለት በጌታ በኢየሱስ ስም ትላለህ። ታዲያ ሊለፋ በሴጣን ስም ልበለው? እስቲ ሞክራ በሴጣን ስም ለካ በኢየሱስ ስም በሴጣን ስም በኢየሱስ ስም በሴጣን ስም በኢየሱስ ስም ዝም በይነስ ይሆናል። እግር የሚል ቀልድ ማለት የምትቀልዱት ነገር እኮ አለ፣ ብዙ ነገር እኮ አለ። በሱ ለምን አትቀልዱ? በጌታ በኢየሱስ ስም በሰይጣን ስም ይሁን የሚደብር ቀልድ፣ የድፍረት ጥግ። በቃ ምን አይነት መልእክት ነው? በሰይጣን ስም በኢየሱስ ስም እያወዳደርክ ነው፣ እያነጻጸርክ ነው። ምን ለማለት ፈልገህ ነው? የምትቀልዱትን ለዩ። ክብር ለኢየሱስ። ኢየሱስ ብቻውን አይደለም ሰው አይደለም። ፍትሃት ማለት በነገራችን ላይ የእግዚአብሔር ምሕረት የምናይበት ነው። አንዱ መገለጫ እሱ ነው። ለምን ያ ሰው ሞተ? ነፍሱ የት ነው ያለች? በእግዚአብሔር እጅ አይደለ? ገነት የሚግባ ሲኦል የሚግባ አይደለ? ስጋው የት ነው ያለው? በመቃብር ቀበር ነው። ከዚህ ውጪ ሌላ ነገር አይኖርም አይደለ? ሰው ሲሞት እንደዛ ነው የሚያደርገው። እግዚአብሔር ያ ሰው ከሞተ በኋላ በኃጢአቱ ምክንያት ሲኦል ቢገባ ከሲኦል ማውጣት አይችልም ወይ እግዚአብሔር? ፍትሃት ማለት እኮ ያ ነው። ይህቺ ነፍስ ምንም እንኳን በድላ አሳዝና ብትሆንም፣ ምክንያቱም ከሰው ስህተት ከብረት ዝደት አይጠፋምና አንተ መሐሪ ስለሆንክ ማርልህን ነው። ስልጣኑ የማን ነው? አልቲሜት የሆነ አውቶሪቲ ማን ነው? እግዚአብሔር ነው። ከኛ የሚጠበቀው ማርልን። እግዚአብሔር ደግሞ የነፍስ ባለቤቷ ማን ነው እንዴ? እግዚአብሔር እኮ የሥጋ ብቻ ፈጣሪ ያለ ነው እኮ። ምን ያለ የዘወትር ጸሎታችን የነፍሳችን ፈጣሪ አንተ ነህ፣ እናንተ የምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራላችሁ። የሥጋችንም የነፍሳችንም ፈጣሪ አንተ ነህ። ስለዚህ የመቃብሩ ላይ ያለው ብቻ አይደለም እኮ ክርስቶስ እኮ መቃብርን ድል አድርጎ ተነስቷል። እኛም እኮ እንነሳለን። ስለዚህ አሁን እያልን ያለነው እኛ ምንድነው? ያቺ ነፍስ አሳዝና በድላ ከሆነ አንተ ማራት፣ ይቅር በላት እንላለን እንጂ እንግዲህ እንደ እግዚአብሔር ቃል ምንም መልስ የለም። ስለዚህ በሎጂክ ይሻላል ብሎ አሁን ምንድነው የምታወራው? ከመጽሐፍ ቅዱስ ጠቅሶ የሚያወራው ነገር የለማ። በመጽሐፍ ቅዱስ ላይ ከብረት ዝገት የሚባል ጥቅስ ነው እዚህ ጋር የሚያዋጣው፣ ሌላ የለም። ክብር ለኢየሱስ ይሁን። መጽሐፍ ግን እንዲህ ብሎ ይናገራል። ዕብራውያን 9:27 ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው አሁን እንዴት መሰላችሁ? ሰው ከሞተ በኋላ ወደ ገነትም ወደ ሲኦልም እንዴት እኛ ማድረግ እንችላለን የሚባል ነገር የለም። ይሄ ሰው ሰራሽ ትምህርት ነው። መጽሐፍ ምንም አይናገርም። ስለዚህ ያለ አማራጭ ምንድነው? ከሰው ስህተት ከብረት ዝገት የሚባል ጥቅስ አምጥተህ ቁጭ ታደርጋለህ፣ በሎጂክ ትሄዳለህ። መጽሐፍ የለማ አይናገርማ ይሄንን ነገር። መጽሐፍ የመዳን ቀን ዛሬ ነው ብሎ ነገ ከሞት በኋላ ምናምን የሚባል ነገር የለም። የመዳን ቀን ዛሬ ነው። ና ወደ ኢየሱስ። ህይወት ኢየሱስ ነው። ከሱ ውጪ ህይወት የለም። ለዚህ ነው በየአደባባዩ ቆመን ኢየሱስ ያድናል ምንለው። እንደዚህ አይነት ተረት ቀጥታ ወደ ሲኦል ነው የሚወስደው። ወደ ኢየሱስ ነው። ክብር ለኢየሱስ ይሁን። ሰው አይደለም ጴንጤ ማህበረሰብን ማለት ነው። ስትሞት የት ነው የምትሄደው ብለህ ብትጠይቀው እርግጠኛ ሆኖ ኮራ ብሎ አናጢዎች ያልሰሩት በሰዎች ያልታየ አባቴ በሰማይ ቤት አዘጋጅቶልኛል፣ መንግስተ ሰማያት እገባለሁ፣ ኢየሱስን ፊት ለፊት እያየሁት እያመለኩት ከኢየሱስ ጋር እኖራለሁ ይላል። ብዙ አምላክና አማልክት ያላችሁ ሰዎች ግን የትኞቹ አምላክ ጋር ልትሄዱ አስባችኋል? ስትሞቱ የት ነው የምትሄዱት? መንግስተ ሰማያት እንደው ኢየሱስ ያለበት ቦታ ነው። የለም ሄድ አስባችኋል? የት ነው ሄዳለሁ ብላችሁ የምትናገሩት? ስትሞቱ የት ትሄዳላችሁ? ክብር ለኢየሱስ ይሁን። ይሄ የኛም ጥያቄ ነው። ሰማይ እንደሆነ በኢየሱስ ነው፣ በሌላ አይሞከርም። እናንተ ወዴት ለመሄድ አስባችኋል? በእናንተና መንገባለን ብላችሁ የምታስቡ ሰዎች ወዴት ለመግባት አስባችኋል? ሰማይ በኢየሱስ ነው፣ በሌላ አይሞከርም። እንግዲህ ይህንን መልስ ለራሳችሁ መልሱ። መንግስተ ሰማያት ካሰባችሁ ወደ ኢየሱስ ቀጥታ፣ ወደ ማንም እንዳትሉ። ኢየሱስ ብቻውን ያድን። እንግዲህ ምንም ማድረግ አይቻልም። ሰው ይሄንን
ለካስ ኢየሱስ ነው መድኃኒቴ ለካስ ኢየሱስ ነው መድኃኒቴ እውነትና መንገድ ሕይወት ነው ኢየሱሴ ለካስ ኢየሱስ ነው መድኃኒቴ ለካስ ኢየሱስ ነው መድኃኒቴ ሌላ የለም የኛ መድኃኒት ኢየሱስ ብቻ ምንም ማድረግ አይቻልም ክብር ለኢየሱስ ይሁን ሰበንዱ ሆጌ ሆጌ ኪራኖ ሆጌ ሆጌ ኪራኖ ሆጌ ማዮ ካሄ ሼጣኔ ከበላቻ ማዮ ካሄ ሼጣኔ ከበላቻ ማዮ ካሄ ሼጣኔ ከበላቻ ማዮ ካሄ ሼጣኔ ከበላቻ እንት እኮ የዳነ ማህበረሰብ እኮ ስለ ኢየሱስ ለመናገር እድሜ እንትኔ አይልም በቃ ትልቅም ትንሽም ስለ ኢየሱስ ይናገራል ይዘምራል ስለሱ ክብር ለኢየሱስ ይሁን አይኮፈስም ክብሬን ምናምን አይልም ኢየሱስ ያድናል አይ በየአደባባዩ እናቶቻችን ክብር ለኢየሱስ ይሁን እንዴት ደስ ይላል ከጨለማ ወጥተን ከሲኦል ድነን ቦታ መርጠን ምናምን እኛ በዚህ እድሜ ስለ ኢየሱስ ለመናገር ትንሽ ይከብዳል አይደለም ክብር ለኢየሱስ ይሁን አምልጠናል ኢየሱስ ያድናል ደስ የሚል ቆንጆ መልእክት ሰውየንም ኢየሱስ ክርስቶስ ባይኖር እዚህ ቆሜ አታዩኝም ነበር ክርስቶስ ነው ሕይወቴን ያዳነልኝ ይህን ያለው ከ332 ቀናት በኋላ ወደ ሜዳ የተመለሰው ጋብርኤል ጄሱስ ነው አሁን በአርሰናል ቤት በርካታ ተጫዋቾች ከዚህ በፊት ባልተለመደ ሁኔታ ሃይማኖታቸው ላይ የጠነከሩ ሆነዋል ይህ አርሰናልን ይደግፈው ይሆን ማለት መጠርጠሩስ ክብር ለኢየሱስ ይሁን እሱ ነው ከሞት የሚያድነን ብር ስላለ ዝና ምናምን አያድንም ክብር ለኢየሱስ ይሁን ኢየሱስ በአደባባይ ይሰበካል አዳኝ እንደሆነ ኢየሱስ ያድናል ሰውየንም እንዳለች ያደኛለሁኝ አምላክ በላይ ላይ ተሰው መስጋና አምላክ ከስንት አመለጥኩ እንደኛለሁኝ አምላክ በላይ ላይ ተሰው መስጋና አምላክ ክብርን መጠጋ አምላክ ክብርን መጠጋ ስምህ እንዳለች ያደኛለሁኝ አምላክ በላይ ላይ ተሰው መስጋና አምላክ ከስንት አመለጥኩ እንደኛለሁኝ አምላክ በላይ ላይ ተሰው መስጋና አምላክ ክብርን መጠጋ አምላክ ክብርን መጠጋ ስምህ እንዳለች ያደኛለሁኝ አምላክ በላይ ላይ ተሰው አምላክ ከስንት አመለጥኩ እንደኛለሁኝ አምላክ በላይ ላይ ተሰው አምላክ ክብርን መጠጋ አምላክ ክብርን መጠጋ ኢየሱስ ያድናል ደስ ያለ ይዘምር ነው የተባለው ምንም ማድረግ አይቻልም ኢየሱስ ጌታ ነው ምንም ማድረግ አይቻልም ብቻውን ይወጣታል ሰው አይደለም እኔ እንደውም ብዙ ጊዜ የምሰጠው አንድ ምሳሌ አለ ስለ እግዚአብሔር ፍቅር ስናገር አንዴ ቆይቷል ቤት ተኝቼ ክሪስ መጥቶ ዳሪ አብሬ ልተኛ አለኝ ናተኛ አልኩት እና ተኛ አጠገብ ሲተኛ እንቅልፍ ይዞት እያየሁት አምኖኝ ነው የተኛው ትረስት እኮ ስለሚያደርገኝ ነው ሌላ ቦታውን እንቅልፍ ላይ ይዞ ይችላል እኔ ጋር መጥቶ ተኛ እንቅልፍ ያዘው ተነስቼ ተንበረከኩ ሳየው ውስጤ ተነቃነቀ እንደምወደው ያውቃል ምን ያህል እንደምወደው ግን ያውቃል አባቴ ይወዳል ብትለው በጣም እርግጠኛ ነኝ ይላል ምን ያደርግልሃል ብትለው ምናልባት በእድሜው መጠን የሚጣፍጥ እንትን ምናምን ይገዛልኛል ይል ይችላል ነፍሴን ልሰጠው እንደምችል ያውቃል እና ተነስቼ ተንበረከኩ እንደምትወደኝ ነው የማውቀው ምን ያህል እንደምትወደኝ አላውቅም ይጸል ምን ያህል አንተ እንደምትወደኝ ይግባኝ የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቀ አያችሁ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው ልጁ የገባው መቼ ነው ተመልሶ የመጣቀ እንደ ባሪያ ብሆን እንደው ሎሌው ልሁን ከሎሌዎቹ ማል እንዳንዱ ይቁጠረኝ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያው ሰራው ተመልሶ ወደ እንትኑ ሲመጣ ወደ አባቱ ቤት ሲመጣ መጽሐፍ እንደዚህ ይላል አባቱ በሩቅ አየው አባቱ በሩቅ ሲያየው እየሮጠ ወደ ልጁ ሮጠ ልጅ አይደለም የሮጠው አባትን የሮጠው እየሮጠ ሄደ አቀፈው ሲያቅፈው ልጅ እንደዚህ አለ አባቴ አለ አቤት ሲለው
አንተንና ሰማይን በድያለሁ አለ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ፣ በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አይደለም። አይ ልጅ ጋር ነው ያለው ሪግሬት ጸጸት ውስጥ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለው። ይመለስልኝ ነው። በእውነት በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፌ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሉ ያለ። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት፣ ምንም ማድረግ አይቻልም። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።